ሰላም ጤና ይስጥልኝ ቤተሰብ እንዴት ናችሁ? እንዴት አላችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም ቃላቶችን ይዤላችሁ የመጣኋቸው ያው በጣም ረጃጅም ናቸው። በዛ ላይ ደግሞ እያንዳንዱ ቀን የምንጠቀማቸው ወይንም ደግሞ የምንግባባባቸው ቃላቶች ናቸው እና እነዚህን ያው በደንብ መከታተል ያስፈልጋል፣ መጻፍ ያስፈልጋል ራሳችሁን ለመቀየር እና ያው እንግዲህ ራሳችሁን ቀይሩ። በነገራችን ላይ ይህንን ስንላችሁ እያንዳንዱ እዚህ ጋር እናንተን በምጭንላችሁ ቪዲዮ እኛ የምናተርፈው ነገር የለም። ያው የእናንተ ማወቅ ነው የእኛ ትርፍና በትኩረት ተከታትላችሁ እያንዳንዱን ቪዲዮ በማየት ራሳችሁን ቀይሩ። ያው በዚህ ሰዓት አለማንበብ አለመጻፍ ምን ያክል ከባድ እንደሆነ እናንተም ታውቁታላችሁ። እኛ መናገር አይጠበቅብንም እና ለዚህ ነው እንግዲህ ያው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እዩት። ያው ከእናንተ የሚጠበቀው እሱ ነው ማለት ነው። ቀላል ነገር ስለሆነ አብዛኛው በነገራችን ላይ ወደ 69% አካባቢ ሰብስክራይብ ሳታደርጉ ነው ቪዲዮ የምታዩት። እንዴ ያስከፍላል እንዴ? እንክፈል። ሰብስክራይብ እንታደርጉ ካልሆነ እንክፈል። ከዛ ውጭ ግን አድርጉት። የምር ለሌሎች እንዲዳረስ ማለት ቻናሉ እንዲያድግ ይረዳዋል ማለት ነው። ቻናሉ ሲያድግ ሌሎች ናቸው የሚጠቀሙበት። እንደናንተ ያልተማሩ የማያነቡ የማይጽፉ ለሌሎች ይዳረሳል። እነሱ ናቸው የሚማሩበት እና ሰብስክራይብ አድርጉት፣ ላይክም አድርጉት ማለት ነው። ኦኬ ይህም ብዬ ወደ ቃላቶቹ ወደ ንባቡ ስንገባ እንግዲህ በትኩረት ጸጥ ብላችሁ ስራችሁን ጨርሳችሁ ክላሳችሁ ላይ ሆናችሁ ቪዲዮን መከታተል ይጠበቅባችኋል ማለት ነው። ማለት እንደዛ ሲሆን ነው እናንተ የሚገባችሁ ግልጽ የሚሆንላችሁ እንደዛ ሲሆን ነው። እየተዋከባችሁ ምናምን ካያችሁት ብዙ አትረዱትም ማለት ነው። ቁጭ ብላችሁ ለዛውም አንዴ ብቻ ሳይሆን ደጋግማችሁ መላልሳችሁ በደንብ እያንዳንዷን ፊደሏን እየጠራሁ ነው። እያንዳንዷን ፊደሏን ቀስ ብዬ ፊደሏን እየጠራሁ ነው ማነብላችሁ። በዚያ ላይ ሲገጣጠም ደግሞ ቃሉ እንዴት እንደሚመጣ ምን አይነት መልእክት እንዳለው እሱን በደንብ አቴንሽናችሁን ሰብሰብ አድርጋችሁ በደንብ በመከታተል እንትን በሉ ማለት ነው። ኦኬ መማር የምትፈልጉ እዚህ ጋር ስልክ ቁጥር አስቀምጥላችኋለሁ። በዋትሳፕ በቴሌግራም የትኛውም ሰዓት ላይ የትኛውም ቦታ ላይ ሆናችሁ ብትደውሉን ያው እያስተማርን እንገኛለን። በግሩፕም በተናጠልም እናስተምራለን። በሚመቻችሁ መልኩ እየገባችሁ ተማሩ። ያው በነገራችን ላይ እዚህ ጋር የሚለቀቀው ያን ያክል በቂም ላይሆን ይችላል። ለምን ብታነቡ መጻፉ ሊከብዳችሁ ይችላል። አረፍተ ነገር ላይ ስትደርሱ ትንሽ የሚከብድ ነገር ሊኖር ስለሚችል እዚህ ጋርም ቢሆን ግልጽ ካልሆነላችሁ ደውላችሁ ተማሩ። በአጭር ቀን ውጤታማ ሆናችሁ ስራችሁን መስራት ትችላላችሁ ማለት ነው። ያው አማርኛ ብቻ ስለምለቅ ነው እንጂ እንግሊዘኛም ሂሳብም እናስተምራለን አስፈላጊ የሆነው ሁሉ ማለት ነው። መማር ትችላላችሁ። እሺ ወደ ንባቡ ስንገባ ምንድነው የሚለው እዚህ ጋር ይሄ ረጅም ቃል ነው እና ተራ በተራ ቀስ እያልኩ አነባቸዋለሁ፣ ትከታተላላችሁ። ምክንያት እንግዲህ አሁን የፊደሎቹን ስም ነው የምጠራቸው እና ምክንያት ያው የፊደሎችን ስም ስጠራቸው ራሱ ቃል ይሆናል ማለት ነው። እነዚህ ፊደሎች ተሰባስበው ምክንያት የሚል ቃል ይሰጡናል። አሁን ምክንያት ብላችሁ ቀስ ብላችሁ ታነቡና ከዛ ምክንያት ስትሉት ፈጠን ስታደርጉት ራሱ ምክንያት የሚል ቃል ይወጣዋል ማለት ነው። ምክንያት ይላል ማለት ነው። እንቀጥል። ከዛ ምንድን ነው የሚለው አላፍርም ይላል ማለት ነው። አላፍርም። እሺ ከዛ ምንድን ነው የሚለው አትንገረኝ ይላል ማለት ነው። አትንገረኝ ይላል። እሺ ከዛ አሁን ይሄ በተለይ አሁን ማነብላችሁ ቃል ረጅም ነው። አሁን እንደዚህ አይነት ቃል ሲሆን የሆነ አይታችሁ ስልችት የማለት ነገር ይመጣባችኋል እና የሆነ ክብድ ሲላችሁ እንዴት ነው የምታነቡት? ያው ከግራ ወደ ቀኝ ፊደሎቹን መጥራት ነው ተራ በተራ በቃ ተመችቶኛል። ፊደሎችን መጀመሪያ ፊደሎችን ማጥናት ያው ግዴታ ነው። ከዛ ፊደሎችን ካጠናችሁና ካወቃችኋቸው እንዲሁ ልክ እኔ እንደማነበው ተራ በተራ ማንበብ ማለት ስማችሁን መጥራት ተመችቶኛል ይላል ማለት ነው። ተመችቶኛል። ይህን ካነበባችሁ በኋላ ተመችቶኛል እንዴት ይጻፋል ደግሞ ወደ
መጻጻፉ ስትገቡ ወይንም ወደ መልእክት ማስቀመጡ ስትገቡ እንዴት ይጻፋል የሚለውን እሱንም መለማመድ ተመችቶኛል። ይህም እያላችሁ ደግሞ መጽሐፍ ማለት ነው። ወረቀትና እስክሪብቶ አዘጋጅታችሁ እሺ፣ እንቀጥል። ሁለተኛ ዙር እንቀጥል ማለት ነው። ምንድን ነው የሚለው? አላበዛም 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 ትንሽ ነው ማወራ አዳምጠኝ አይደለ? አላበዛም ይላል ማለት ነው። ኦኬ ከዛስ አልፎ አልፎ ሮማንቲክ የሆኑ ቃላቶች አሉ። በነገራችን ላይ ቤተሰብ ጋር የምንግባባባቸው የምናወራባቸው ቃላቶች ማለት ነው። እነሱን የጻፋችሁ ምናምን ተለማመዷቸው። ያው መጻፍ እንድትለማመዱ ያው ቀን በቀን በመጻፍ በማንበብ ነው ልምምድ የሚመጣው። አንድ ቪዲዮ ስላያችሁ ብቻ ማንበብ መጻፍ አይቻልም። አትቅርብኝ 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 ይላል ማለት ነው። አትቅርብኝ ይላል። ኦኬ ከዛስ ምን ይላል? ጠንካራ 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 ይላል። እሺ ጠንካራ ይላል። ኦኬ ከዛስ ረጅም ነው። ናት ይቺ በነገራችን ላይ ወይ መነሻዋን በተለይ መነሻ ላይ ያሉ ፊደሎችን በትክክል ከጀመራችሁ ልክ አሁን እስከዚህ ከደረሳችሁ በኋላ ራሱ ቃሉ ይመጣላችኋል። እንዴት ነው? እጠብቃ ስትሉ እጠብቃለሁ እንደሚል ይገባችኋል ማለት ነው። አብሮ ይሄዳል እንትኑ ራሱ እጠብቃለሁ 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 ይላል ማለት ነው። እሺ ከዛ ምን ይላል? እጠብቃለሁ ካለ በኋላ አልችልም ይላል። ከዛስ አልችልም ይሁንልህ ይሁንልክ የሚባል ነገርም አለ። እቺ ህ ናት። ክ ማድረግም ትችላላችሁ። ክ ስታደርጓት ይሁንልክ ይሆናል ማለት ነው። ያው እኔ ይሁንልህ በሚለው በነበረው አጻጻፍ ስለተጠቀምኩት ነው። ያው ማዘመን ማሻሻል ትችላላችሁ ማለት ነው። ከዛስ አትፍረዱ አትፍረዱ እንግዲህ ይህን ቃል ያዙት። ይህ መልእክት ነው። እንደ መልእክትም ይሆናል። ያው መፍረድ ጥሩ አይደለም፣ የሰዎች ልጆች ስራ አይደለምና አትፍረዱ የሚለው በእግረ መንገዱ መልእክትም አለው ማለት ነው። አትፍረዱ ይላል። እሺ ኦኬ ከዛ አልሄድኩም ይላል ማለት ነው። ኦኬ እያለን እንቀጥላለን። ኦኬ ከዛስ ይገባኛል ይላል። እሺ ከዛስ እንታረቅ ይላል ማለት ነው። እሺ ከዛስ ምከሪኝ እቺ ሪ ናት ፊደላችን። ረ ከሆነች ምከረኝ ይሆናል፣ ለወንድ ይሆናል ማለት ነው። እዚህ ጋ ግን ሪ ስትሆን ሴት ጾታዊ ሴት አደረገዋል። ምከሪኝ ይሆናል ማለት ነው። እሺ ከዛስ ይላል እንጫወት ይላል።
ኦኬ አሁን እንቀጥላለን። ምን ይላል? አላምንም አላምንም ይላል። ኦኬ ከዛስ ይሳካልህ። ኦኬ ከዛስ አይለያየን። ይቺ የ ነች። አምስተኛ ድምፅ ነች። ቀለበት አላት። የመጀመሪያዋ የ ነው የምትባለው። ይቺም የ ነው የምትባለው። ለምን ራሳቸው የሚደግሙ ፊደሎች አሉ። የንና የዩ ይ ያ ካልነ በኋላ መልሰን የ ነው የምንል። የዩ ይ ያ የ ይ ዮ። ስለዚህ አምስተኛ ላይ የ ስለምንል ይቺም የ ነች ማለት ነው። ይላል አይለያየን ይላል ማለት ነው። ከዛ አይለያየን ካለ በኋላ ምንድን ነው የሚለው? አምጣልኝ ይላል ማለት ነው። ኦኬ እያለን እንቀጥላለን። እዚህ ጋር ምንድን ነው የሚለው? እዚህ ጋር ደግሞ ይመችሽ። ይችኛዋን ህ ካረግናት ወይም ደግሞ ክ ካረግናት ወንድ ይሆናል። ይመችህ ወይም ይመችክ እንላለን ማለት ነው። ህ ወይም ደግሞ ክ ማድረግ ማለት ነው። ወንድ ለማድረግ ከፈለግን ከዛ ይሄ የሴት ነው። ይመችሽ ነው የሚለው። ከዛስ አበድረኝ አበድረኝ ይላል። ኦኬ ከዛ አበድረኝ ይላል። እሺ አትለያዩ ይላል። አትለያዩ። ኦኬ ከዛስ ማማ ሁለት ናቸው ተመሳሳይ ፊደሎች። ሁለት ከሆኑ ሁለት ጊዜ ነው የምንጠራቸው። ተመሳሳይ ማ ብለን እንስማማ ይላል ማለት ነው። ኦኬ እንመለስ። አሁንም እንመለስ። ኦኬ ከዛ ምንድን ነው የሚለው? አትጠይቀኝ ይላል። እሺ ከዛስ መልካም ሰው፣ መልካም ቀን፣ መልካም ሌሊት፣ መልካም መንገድ ምናምን እያልን በጎ ምኞታችንን የምንገልጽበት ቃል ነው። ይሄ መልካም ይላል ማለት ነው። ከዛስ ምንድን ነው የሚለው? ተስማሙ ይላል። ከዛስ ምንድን ነው የሚለው? አምሮብሃል ይላል ማለት ነው። አምሮብሃል። ኦኬ አሁን ሁለት መስመሮች ብቻ ናቸው የቀሩን። እነዚህን በትዕግስት እንከታተልና ከዛ የዛሬ ቪዲዮአችን እንጨርሳለን ማለት ነው። ኦኬ ከዛስ ምንድን ነው የሚለው? አስተውሉ። ነች። ይገርመኛል ይላል። ከዛ አስተዋይ
አስተዋይ ይላል። ኦኬ ከዛ አትጣሉ 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 ይላል። ኦኬ ከዛ ምንድነው የሚለው? አልተኛሁም 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 ይላል። ኦኬ እችን የመጨረሻውን መስመር እንጨርስና ቪዲዮአችንን እንጨርሳለን ማለት ነው። ምንድነው የሚለው? እሄዳለሁ 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 ከዛስ ጠፍተሃል 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 ይላል ማለት ነው። ጠፍተሃል። እሺ ከዛስ ንገሪልኝ 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 የመጨረሻው ቃል ምን ይሆናል? መጨረሻው ቃል አልበላሁም 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 ይላል። የዛሬ ቪዲዮአችን በዚህ ጨርሰናል። በሌላ ቪዲዮ እንገናኛለን። ቸር ሰንብት። መልካም ጊዜ